የብርሃን አጽናፋት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ ዘወትር እሁድ በዚህ ሰዓት የሚቀርብላችሁ የብርሃን አጽናፋት የተሰኘ ተከታታይ የሬዲዮ ድራማ ነው። የብርሃን አጽናፋት ጤና ይስጥልን እንደምን ሰነበታችሁ አድማጮች። አቶ አውላቸው ተከሰው ፍርድ ቤቱ በሽምግልና ጉዳዩን ፍቱት ብሎ እንዳሰናበታቸው አክሊሉ ዋሲሁንን ማን መጥሪያ ሰጪ አደረገ፣ ማንስ ብሩክታዊትንና እናቷን ሸኝ አደረገ በማለት ጠብ ሲጭር መምህር ነጋሽ ቢያገላግላቸውም አክሊሉ እጄ የገባህለት አንተና ያድርገኝ ብሎ ዝቶበታል። አቶ ጠና ተገኔን ለማግኘት ኑኑሽ ቡና ቤት እየተመላለሰ ነው። ኑኑሽም ወላጆቿ ያለ ዕድሜዋ ሊድሯት ሲሉ ትምህርቷን አቋርጣ የኮበለለችውን ተገኔን ልትሸጣ ተዘጋጅታለች። ይህን የተረዳው ታቦር አላስችል ብሎት ቡና ቤት ውስጥ እንዳሉ አቶ ጠናን ጮክ ብሎ ተገኔን የሚያካክሉ ስንት ልጆች አሉ ብሎ ሲጠይቀው ተሸማቆ ሹልክ ብሎ ወጥቷል። ምጥን ወይዘሮ ባንቺን ለማስተዛዘን የመጣች አስመስላ ወይኒት ከአቶ አውላቸው ማርገዟን ነገረቻቸው። ብሩክታዊት ጉዳዩ በሽምግልና ቢታይም አልፈልግም ብለሽ ንብረትሽን እኩል ተካፈይና ከዚህ የሰቀቀን ኑሮ ትገላገያለሽ በማለት እናቷን እየመከረች ነው። እታጉ ሕፃን ልጇ በንጽህና ጉድለት ታማባት የጤና ጣቢያ አሳክማ ከወይኒት ጋር ስትመለስ የወብዳር አግኝታቸው ወይኒትን ብቻዋን ካረገዘች በኋላ የወሊድ መቆጣጠሪያ ኪኒን መውሰድ እንደሌለባትና ቅድመ ወሊድ ክትትል ማድረግ እንዳለባት ስትመክራት ወይኒት እያሾፈች ጥላት እንደሄደች ገልጸን ነበር። ክፍል 122 የብርሃን አጽናፋት ተከታታይ ድራማችንን ያበቃ ነው። የዛሬውም ክፍል 123 አሁን ይቀጥላል። ሽማግሌዎቹስ አውላቸው እርስዎ ለምን ወደ ውስጥ አያገቡም? ገባሁ እኮ አክሊሉ። ነጋሽና ብሩክታዊት ሽምግልናውን እንዳትቀበል አጥብቀው አስረዋት ጠበቁን። እንዴት? እርቁን አልቀበል ብላ ሽማግሌዎቹ ተበተኗ። ያ ወንድሟ እያለ ማን ንጹሕ ይጠጣል? አክሊሉ አባትህን እኮ አላከበራቸው። አቶ ቢራራንማ ጭራሽ የሚሉትንም አልሰማቸው። እንዴ የገዛ ቁቱን ኧረ እሱ ለማንም አይመለስ ነገር እየሰነጠቀ ነገሩን አፋረሰው። ደግሞ የወይኒትን መጸነስ ማን እንደነገራቸው አላውቅም። እሱንም ሽምግልናው ላይ አንስተው ነበር። አይ ይሄማ ከተሰማ ነገሩ መበላሸቱ አያስገርምም። አሁን ቤት ውስጥ ማን አለ? ነጋሽ ያንተ አባትና ቢራራን ተከትሎ ወጥቷል። ያቺ ክፉ ብሩክታዊት ናት ከውባንቺ ጋር ይቀረችው። ኑ እንግባ። ምን እናደርጋለን? ይሄን ገንዘብ ያዙ። ምን ላርግበት? አብረን እንገባና ለውባንቺ ይሰጧችኋል። ለአክሊሉ መሬት ሳከራይ ከተቀበልኩት ገንዘብ ያንቺ ድርሻ ነው ብለው ይስጧቸው። ብሩክታዊት አለች እኮ። እሷን ተዋት። እንግባ። እንዴት ዋላችሁ እዚህ ቤቶች? ማነ
ነው? ግቡ። እንዴት ዋሉ ባንቺ? አውላቸው እንዴ ይምጡ እንጂ ይምጡ። አክሊሉ እንዴ አንተን ደግሞ ቤታችን የሚያመጣ ጉዳይ አለ እንዴ? እሺ ምንድነው? ብሩክታይት ቤትሽ የመጣ እንግዳ ማክበር አትችይም እንዴ? ብሩክታዊት ስርዓት እንደሌለሽ ለመጣ ለሄደው ሁሉ ማሳየት አለብሽ። ስርዓት እንደሌለኝማ እንደ አክሊሉ የሚያውቅ የለም። ራስሽን አትስደቢ ብሩክታይት። እስቲ ተይ ልጄ። ባንቺ ቅድም በሽምግልናው ላይ እገኛለሁ ብዬ ሳያደርሰኝ ቀረ። ሰሞኑን አውላቸውንም የወቀስኩበት አንድ ጉዳይ ነበረ። መሬቱን ሲያከራዩኝ የኪራዩን ሙሉ ገንዘብ ሰጥቻቸው ነበረ። ለርሶ ኩሌታውን እንዲሰጡ ነገርያቸው ነበረ። ይቅርታ አድርጊልኝ ባንቺ፣ ገንዘቡን ከነገ ዛሬ ሰጥሻለሁ እያልኩ ሁሉንም አጥፍተውታል። ገንዘቡ መጥፋቱን ሲነግሩኝ እኔ ላበድሮትና ይስጡ ብያቸው ነበረ። ይኸው አሁን ገንዘቡን አምጥቼላቸዋለሁኝ። እንዲያው ዝም ብለህ ነው የተቸገርከው አክሊሉ? አንተን ግን ይሄን ያላሳሰበህ ምንድነው? ብሩክታይት እኔና አንቺ በምንም ነገር አንግባባም። እሺ ለእኔ ጥላቻ እንዳለሽ ያውቃለሁ። እኔ ግን አንቺ እንደምታስብኝ አይነት ሰው አይደለሁም። እሺ የሰው ችግር ይገባሃል። ለሰው ችግር ደራሽ ነህ። ይቆጥቁጥሽ እንጂ አክሊሉ አሁን ያልሽውን ነው። ስለዚህ የእናቴ ችግር አሳስቦት አንተ ያጠፋኸውን ብር አበድሮ ሊሰጣት መጣ። የምታየውን ነገር እንግዲህ አትክጂውም አይደል? እግዚአብሔር ያክብርህ አክሊሉ። እኔ ምንም አልፈልግም። ባንቺ ገንዘብ እኮ ይጠቅሞታል። በአንተ በኩል የመጣ ነገር ለማንም አይጠቅምም። በወላጆችሽ ፊት እንኳን መልካም ሰው መስለሽ ለመታየት ሞክሪ እባክሽን። አክሊሉ ተው፣ ሁሉንም ገንዘብህንም ኪስህ መልስ። እኔ አልቀበልም። ውባንቺ ለምን ትገፊኛለሽ? እኔ የተገፋው እንጂ የገፋው ሰው አይደለሁም። ውባንቺ አክሊሉ እኔ 70 ሳንቲም አልቀበልም። ጥሩ እንግዲህ አልቀበልም ካሉ ምን ይደረጋል? ይነሱ፣ አውላቸው እንሂድ። ተነሱ። ኧረ ተለመኝኝ ውባንቺ። ገንዘብ ሰጥተው የሚያታልሉኝ እንዳይመስሎት። እኔ ከፍች ሌላ ምንም አልፈልግም። አውላቸው ይበቃል፣ እንውጣ። ደህና ዋሉ። እኔ መጀመሪያውንም ነግሬሃለሁ። ብሩክታዊት እያለች ውባንቺን እሺ ማስባል የማይሆን ነው። ውባንቺ ገንዘብ ከጠላባቸው ገንዘብ እንዲሰጡ እናደርጋቸዋለን። እንግዲህ እንዴት? በቀጣይ ሽማግሌዎቹ ሲሰበሰቡ አክሊሉ ለመሬት ኪራይ የሰጠኝን ገንዘብ አጥፍቼዋለሁ፣ እሱ ደግሞ ክስ ስለጀመረ ገንዘቡን መልሰ መሬትን ተረከብ ብሎኛል ብለው ስሞታ ያቀርበዋል። ምን ይጠቅመኛል ይሄ? ያጠፉትን ገንዘብ ለእኔ ለመመለስ ንብረት ካልሸጡ ብሩን ከየት ያመጡታል? ንገሩኝ። በሬ ሸጬ መክፈል አለብኝ ይበሉ። ከዛ በኋላ ውባንቺ ከርሶ ተካፍለው የሚረከቡትን መሬት በማን በሬ እንደሚያርሱት እናያለን። በሬውን እሺ ብለው እንድሸጥ ይሰጡኛል ብለህ ነው? ግድ ነዋ፣ ግድ። ኋላ የእኔ ገንዘብ ቀልጦ ይቀራል። በሽማግሌዎቹ ተጠይቀው እምቢ ካሉ እኔ ጉዳዩን ወደ ፍርድ ቤት ወስደዋለሁ። በቃ በሉ እኔ ልሂድ። ነጋሽ እዚያው ትምህርት ቤት እንገናኝ። ገና ከቀሰብ ስለመጣህ ደክመዋል። ቆይ እንጂ ዋሲሁን እንዴ እዛ ትምህርት ቤት ያስቀመጥከው ነገር አለ እንዴ? ተማሪዎችን ነው ወርቋ። ሌላ በምን ትጠረጥረኛለሽ? አይ ምን ይታወቃል፣ ከኛ የደበካት ፍቅረኛ ብትኖርህስ? እንግዲህ ነጋሽ አብሮኝ አይደል የሚውል? ይመስክርብኝ አለያ ደግሞ ይመስክርልኝ። እሱስ ያሯሯጠው የተማሪዎች ቡድን እያቋቋመ ስለሆነ ነው። ብሩክታይት ያለችህን አደረከው እንዴ? ሳሉል ሳላድር ነዋ። ተማሪዎችም ሐሳቡ ሲነገራቸው ወዲያው ነው የተቀበሉት። ምን ያድርጉ? ወላጅ በየምክንያቱ ከትምህርት ያስቀራቸው የለ። በልሂድ፣ ብትቸኩልም አይፈረድብህ። እንዴ አብረን እንሂድ እንጂ። አንቺስ ወደ ገበያ ሄዳለሁ ስትይም አልነበረም? አይ ቡን የጠጣንበትን ላነሳሳ እናወጣለሁ። ሂዱ እናንተ። በደህና ዋይሽ። በይሽ ደህና ዋይ።
ቤቶች ደጆች ግቢ። ወይ ምጥን አንቺ ነሽ እንዴ? ሌላ የጠበቅሽው ሰው ነበር እንዴ? የለ ተጎረቤት መስሎኝ ነበር። እንደምን ነሽ? እስቲ አረፍ በይ። ደህና ነኝ። ደግሞ ቡናው ተጠጥቶ ሲያልቅ ነው የደረስኩት። እንግዲህ እድልሽ ነው። ተነጋሽና ተዋሲውን ጋር እስከ 3ኛ አሟጠን የጠጣ ነው። ተያይዘው ሽቀብ ሲሄዱማ አይቻችኋለሁ። ዛሬ ምን እግር ጣለሽ? ሰንቀሮ ስትመላለሽ አንድም ቀን እንኳን ትዝ ብዬሽ አላውቅም። ዛሬ ትዝ አልሽኛ። በምን ትዝ አልኩሽ? በይ እውነትን ብለሽ ነው የመጣሽው? እዚህ አንዲት ሴት ላዋልድ መጥቼ እግረ መንገዴን ነው ጎራ ያልኩት። አንድ የከነከነኝ ነገር ነበር። ምንድነው? ነገሩን እስከሰማሁት ቆየሁ። የምኑን ነገር? አንቺ ጋር የምትመጣው ልጅ ማንን ማለትሽ ነው? ከሰርካለም ሌላ ቤትሽ ገባ ወጣ የምትል ሴት የለችም መቼም። ሰርካለም ምን ሆነሽ ታዲያ? ሞኝ ነሽ እኮ ወርቁ ሀሙች። ሞኝ ነሽ? ኧረ ተሞኝም በላይ ነሽ። ነገሩ አልገባሽም እኮ። ግራ አታጋቢኝ ምጥን። እስቲ ይህን ሁሉ አመት ልጅ መውለድ ሳትቺ ኖረሽ አንዲት ልጅ እግር ሴት በድንገት ቤትሽ እግር ስታበዛ ምንም አትጠረጥሪ እንዴ? ምን ልጠርጥር? ልጅቱ እኮ ቤተሰቦቿ ሊድሯት ሲሉ አምልጣ ሰንቀሮታለች አክስቷ ዘንድን የመጣች። ከሞኛ ጠር ሞፈር ይቆረጣል አላያየ። ሞፈር ቆራጩ ማን ነው? ጅሎ አይንሽን ክፈችና ተመልከች። ልጅቷ እኮ ለነጋሽ ታስባ ነው አክስቷ ዘንድ እንድትቀመጥ ሰንቀሮ ያመጣት። ምኑን ተምኑ አገናኘሽው? እነሱ አብክተው በጋገሩት ላይ እኔ ምን ጨምርበታለሁ ብለሽ ነው? የሰማሁትን ነው የምነግርሽ። መማር ፈልጋለሁ በሚል ሰበብ ቤትሽ እንድትመለስ ነው የተፈለገው። ተዚያስ? ከዚያማ ነጋሽን ትመነትፍሻለች። ነጋሽን እንትቶ ሌላ ሴት ያገባል ብለው ስንት ዘመን ሞክረው መች ተሳካላችሁና ነው? ነጋሽም ጉዳዩን ያውቀዋል። ሰርካለም ለሱ እንደታሰበች ያውቃል። ኧረ ወዲህ የለየልሽ ጀጋ ነሽ። ስትታመም ደራሽ ማን ነው? ነጋሽ። ለልብሷ ለትምህርቷ የሚያስብ ማን ነው? ነጋሽ። ከዚህ በላይ ምን ፈለግሽ? አስተምሮ ሊያገባት ነው እንጂ የማን ዕዳ ወድቆበት ነው? እኔ ያወቅኩትን የሰማሁትን ተናግሬያለሁ። አመንሽ አላመንሽ የራስሽ ጉዳይ ነው። እስቲ አትሂጂ፣ ቁጭ በይ ምጥን። ምንድነው ጫጫታው? የምስራች አቶ ሰብስቤ ውጣና እናግራቸው። ታውቀዋለህ። አንቺ ልትነግሪኝ አትችይም? አክሊሉ ገበሬዎቹን አስተባብሮ ወደ ሐይቁ እንዳንደርስ እንዳደረገ ደውዬ ነግሬህ ነበር። ጥናቱ እንዲከናወን የተፈቀደበትን ደብዳቤ ላክልኝ ብዬ ልትልክልኝ አልቻልክም። የምልከው ሰው አልነበረኝ። ይህንን ስላደረገ ገበሬዎቹ እዚሁ ድረስ መጥተዋል። ተከትለው የመጡት አንቺን ስለሆነ ውጪና አናግራቸው። ይህንን ችግር መፍታት ያለብህ ደግሞ አንተ ነህ። ተነስተልኝ። ምን ነበር? ግቢ ውስጥ የተሰባሰቡትን ገበሬዎች ወክዬ ካንተ ጋር ለመነጋገር ነው የመጣሁት። አክሊሉ እባላለሁ። እሺ አቶ አክሊሉ ተቀመጥ። ወይዘሮ የምስራች ሐይቁ አካባቢ ስለተፈጠረው ችግር እየነገረችኝ ነበር። እስኪ ቅሬታቸውን ልስማ። በዘለባ ሐይቅ ዙሪያ የጫትና የአትክልት ማሳ ያላቸውን ገበሬዎች የሚጎዳ ስራ እየሰራችሁ መሆኑን አውቀናል። የሚጎዳ ስራ ማለት ምን ማለት ነው? ወይዘሮ የምስራች ቅድምም ነግሬሽ ነበር። የምታደርጊው ጥናት ለህዝቡ የሚጠቅም መሆን አለበት። ይቅርታ አቶ አክሊሉ፣ የሥራ መመሪያ ለመስጠት ትክክለኛው ሰው ስላልሆንክ እሱን ዝለለው። ከዘለባ ሐይቅ ውሃ እንዳንነካ ልታደርጊ አይደለም የምትደክሚው? ማን ነው ይሄን ያለው? አቶ ሰብስቤ። ይሄን ነገር ማንም ይፋ አወጣው? ማን? ቁም ነገሩ እሱ አይደለም? ንገረኝ። አቶ አክሊሉ፣ የተሳሳተ መረጃ ነው የደረሰ። እኛ ጥናቱን እናስጠናው እንጂ በራሳችን የምንወስንበት ጉዳይ አይደለም። ዘለባ ሐይቅን መንፈግ የሚለው ሐሳብም ለጥናቱ መነሻ አይደለም። ይህንን ለገበሬዎቹ ንገሯቸው።
ይሄ ሁሉ እርሻውን ጥሎ የመጣ ገበሬ በዚህ ምላሽ ረክቶ ወደ ስራው የሚበተን ይመስላል? እንግዲያውስ መጣሁ፣ እኔው እነግራቸዋለሁ። እንደሱ ብታደርግ ይሻላል። ገበሬዎቹ ጋር ሆኜ እጠብቃለሁ። አቶ ሰብስቤ ለምንድን ነው መዋሸት የፈለግከው? አልዋሸሁም። በጥናቱ መሰረት ዘለብ ሐይቅ አደጋ ላይ መሆኑን ተረድተነዋል። ዘለብን ትተው ፈቸል ወንዝን እንዲጠቀሙ ማድረግ እንዳለብንም ለገበሬዎቹ በቂ መልስ አለኝ። የሆነውን ነው የምነግራቸው። ጥናቱ ቆሟል። ጥናቱ ቆሟል? ማን ብሎ? ለጊዜው እኔ ነኝ ያልኩት። ቀጥሎ ግን ከዋናው መስሪያ ቤት ደብዳቤ ይመጣልሻል። ስታስበው ይሄ ሁሉ ገንዘብና ጉልበት የፈሰሰበት ጥናት ያለ አንዳች በቂ ምክንያት የሚቆም ይመስልሃል? አትጠራጠሪ፣ ይቆማል። ወደ ዋናው መስሪያ ቤት የሚላክ ደብዳቤ አዘጋጅቻለሁ። ከፈለግሽ ጠረጴዛ ላይ አለ፣ አንብቢው። የምታደርጊው ጥናት ከገበሬዎቹ ጋር ያለንን መልካም ግንኙነት እያበላሸብን እንደሆነ በዝርዝር ጽፌያለሁ። አሁን ገባኝ አቶ ሰብስቤ። ምኑ? ስለ ጥናቱ ለገበሬዎቹ የነገርካቸው አንተ ነህ። እኔን መወንጀልሽ የትም አያደርስሽም። ነጋሽ ምን ነው ዝም አልክ? ከትምህርት ቤት ወጥተን እዚህ እስክንደርስ በሐሳብ እንደተዋጥክ እኮ ነው። የእህቴን የሽምግልና ጉዳይ እያሰብኩ ነው። ጠዋት ሽማግሌዎቹ ተሰብስበው ቤቷ ሲገቡ ተረብሻ ነበር። እንዴት? ፈራቻቸው። እኔና ብሩክታይት ባንኖር እሺ ብላ ትታረቅ ነበር። አሁንም የኔን አለመኖር አይተው ሄደው ሐሳቧን እንዳያስቀይሯት ፈርቻለሁ። ብሩክታይት? እሷም ወደ ስራዋ መሄዷ አይቀርም። ብሩክታይት የእናቷን ሁኔታ አይታ ከነበረ እየተመላለሰችም ቢሆን ታገኛቸዋለች። እኔም ደውዬ ባስጠነቅቃት ጥሩ ነበር። ደውዬ ላገናኝ? ምን አጣደፈ? ቤት እንግባና እንደውላለን። ወይስ በዚህ ሰበብ ብሩክታይትን ማናገር ፈልገ ነው? በቃ ካወክብኝ አታሸማቀኝ። ለሰላምታውም ቢሆን ቤት ስንገባ ተደርስበታለን። እንዴ ወርቋ ከገበያ አልተመለሰችም እንዴ? በሩ እኮ እንደተቆለፈ ነው። እስከዚህ ሰዓት ድረስ ገበያ አትቆይም። ለሆነ ጉዳይ ወጣ ብላ ይሆናል እንግዲህ። ወዴት ልትወጣ ትችላለች? ቀን ቡና የጠጣንበትን ዕቃ እንኳን አላነሳችውም። የት ሄዳ ነው? የሆነ ነገር ቢኖር ነው እንጂ ወርቁሃ ቤቷን እንዲያዝረክርካ ውጭ አታመሽም። ደግሞ ምን ይኖራል ብለህ አስብክ? እንጃ የሆነ መጥፎ ስሜት ተሰምቶኛል። ቆይ እስኪ ምንድን ነው የምትፈልገው? ልብሷ የለም። ዋሲሁን ወርቁሃ ምንድን ነው ነጋሽ? ቤት ትታሄዳለች። እንዴ ለምን? ልብሷ የለም። እዚህ አልጋው ስር የነበረ ሻንጣ የለም። ሄዳለች። አክሊሉ የወይዘሮ ውባንችን በሬ ለማሸጥ ተንኮል ወጥኗል። እንዳሰበው ይሳካለት ይሆን? አቶ ሰብስቤ እነ ምስራች በዘለብ ሐይቅ ላይ ያደረጉትን ጥናት ለጊዜው አቁሜዋለሁ፣ ከዋናው መስሪያ ቤት ይህንኑ የሚያረጋግጥ ደብዳቤ ይመጣልሻል ብሏታል። እነ ምስራች የደከሙበት ጥናት ሰብስቤ እንዳለው እንዲህ በቀላሉ ተቋርጦ ይቆማል? ምጥን ለወርቁሃ መምህር ነጋሽ ሰርካለምን አስተምሮ ሊያገባት እንደሆነ ከነገረቻት በኋላ ሻንጣዋን ይዛ ቤቷን ጥላ ሄዳለች። በዚህ ሁኔታ የመምህር ነጋሽና የወርቁሃ የሞቀ ትዳር ይቀዘቅዝ ይሆን?
የተጫወቱልን ሽመልስ አበራ እንደ አክሊሉ፣ ባዩሽ አለማየሁ እንደ ብሩክታዊት፣ ጀንበር አሰፋ እንደ የምስራች፣ ሱራፌል ተካ እንደ ዋሲሁን፣ ሉሊ አሻጋሪ እንደ ወይዘሮ ባንቺ፣ ሞገስ ወልደ ዮሐንስ እንደ መምህር ነጋሽ፣ ታፈራሁ መብራቱ እንደ ምጥን፣ መዓዛ ጎናፍር እንደ ወርቆሃ፣ እስማኤል መሐመድ እንደ አቶ አውላቸው፣ አቤል ክፍሌ እንደ ሰብስቤ። ደራሲያን ሰዓዳ መሐመድ፣ ቴዎድሮስ ተክላረጋይ፣ አዲስ ገብረ ማርያም። አዘጋጅ ደጀኔ ጥላሁን። ተራኪ ዓለም ፀሐይ በቀለ። በቴክኒክ ያቀናበረው ዓለማየሁ ዳዊት። የብርሃን አጽናፋት ተከታታይ የሬዲዮ ድራማ ሽልማት የሚያስገኙ ጥያቄዎች። 1. በብርሃን አጽናፋት ድራማ ውስጥ የቀድሞ አስተሳሰቤን እንድለውጥ አድርገውኛል የሚሏቸው መልእክቶች ምንድናቸው? በቅደም ተከተል ያብራሩ። 2. በድራማ ውስጥ መልካምና እኩይ ገጸ ባህሪያት ያሏቸውን ከነ ምክንያቶቻቸው ይጻፉ። መልሳችሁን 2 ሳምንት ባልበለጠ ጊዜ ውስጥ መላክ ትችላላችሁ። አድራሻችን ፖፑሌሽን ሚዲያ ሴንተር መልእክት ሳጥን ቁጥር 672 አዲስ አበባ። መልሳችሁን በአካል ቀርባችሁ ለምትሰጡን አድራሻችን ባምቢስ ሱፐርማርኬት አካባቢ መካነ ኢየሱስ ሕንጻ 7ኛ ፎቅ ላይ እንገኛለን። ፖፑሌሽን ሚዲያ ሴንተር። አድማጮቻችን፣ ይህ ድራማ የቀረበው በዩኒሴፍና ሴቶች ሕፃናትና ወጣቶች ጉዳይ ሚኒስቴር በጋራ ባደረጉልን ድጋፍና ትብብር ነው። ለአስተያየቶቻቸው አድራሻችን ፖፑሌሽን ሚዲያ ሴንተር የመልእክት ሳጥን ቁጥር 672 አዲስ አበባ፣ የስልክ መስመራችን ደግሞ 011 554 1302 ነው። በዚሁ ስልክ ቁጥር መልእክቶን ሊተዉ ይችላሉ። በደህና ቆዩን።